ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ በጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ። በመላው ዓለም በኢትዮጵያ በአፍሪካ ያላችሁ ቅዱሳን እንደምን አላችሁ? ጌታ አምላካችን የተመሰገነ ይሁን። የራእይን መጽሐፍ አብረን እየተከፋፈልን ነው ያለነው። አንደኛው ምዕራፍ ጨርሰን ሁለትን ጨርሰን ሶስተኛውን ምዕራፍ መጨረሻው ባለፈው ክፍለ ጊዜ ሎዶቅያ ላይ የሎዶቅያን ታሪክ አንብበና ያቆመነው። እንግዲህ እዛ ቦታ ላይ ለዚች ለሎዶቅያ ቤተክርስቲያን መልእክት አስተላላፊ አሜን የሆነው የታመነውና እውነተኛው እንደገና በፍጥረት መጀመሪያ ላይ የነበረው ማንነቱ የሚገለጥበት ክርስቶስ ኢየሱስ እንደሆነ ለዚች ቤተክርስቲያን የሚያስፈልገውን መልእክት ያስተላልፈው። እንደገና ይሄ ጌታ ኢየሱስ ክርስቶስ እውነተኛ እንደመሆኑ የታመነ ማለት እኮ የተቀበለውን ለተቀባይ በትክክል የሚያስተላልፍ ነው። ሳይሸራረፍ ሳይሸቃቅጥ ማለት ነው። የራሱን ጥቅም በውስጡ ሳያስቀምጥ ለሌላው የሚያስተላልፍ አሜን የሆነው እግዚአብሔር አሜን የሆነ እውነት ሲያቀብለው አሜን የሆነውን እውነት ለሚመለከተው ክፍል የሚያስተላልፍ እሱ የታመነ ምስክር ይባላል። እሱ እውነተኛ ምስክር ይባላል። እሱ ነው ዛሬ ለምድራችን የሚያስፈልጋል። አንዳንድ ሀብታም ሀገሮች እኮ የታመነውን ምስክር መጽሐፍ ቅዱስና መንፈስ ቅዱስን ጣለው። አሁን እኮ ዥው ያለ ገደል ውስጥ እኮ እንደ ሎዶቅያ ቤተክርስቲያን ወደቁ እኮ። ማን ነው ገሃነም መግባትን የሚወደው? በራሱ ፈቃድ እኮ ገሃነም መግባትን የሚወድ እኮ የለም። እና ለሎዶቅያ ቤተክርስቲያን ነኝ ሶስት ዋና ነገሮች አሉ። ከሀብት ጋር በተያያዘ አንድ፣ ከቅድስና ጋር በተያያዘ ሁለት፣ ከአንደርስታንዲንግ ከእውቀት ጋር በተያያዘ አለሁ ብላ ታቢያ ራሷን ከፍታ ላይ አስቀምጣ የነበረችው የሎዶቅያ ቤተክርስቲያን አይደለሽም ብሎ እውነተኛው ምስክር ዥው አድርጎ ታች ገደል ውስጥ እንዳለች ሲያሳያ የሚገርም ነው። ዛሬ እኮ እንዲህ አይነት ሰው አያስፈልግም እንዴ? ሰው ባሪያ የሚባለው ማለት ነው የእግዚአብሔርን ስም ተሸክሞ የሚዞር እንደ ሐዋርያው ጳውሎስ ያለ ሰው ያስፈልጋል። ዛሬ ነብይም ይባል ሐዋርያም ይባል መጋቢም ይባል ወንጌላዊም ይባል መልእክተኛ ይባል ምንም ይባል ስሙ ላይ መንጠራራት ምን ያስፈልጋል? እኔ እግዚአብሔርን ገልጫዋለሁ ወይ ነው? እግዚአብሔር በእኔ ተገልጧል ወይ ነው? ሰዎቹ በእኔ ተጠቅመዋል ወይ ነው? መልእክቱን ማስተላለፍ ክቡር ዕቃ ሆኛለሁ ወይ ነው? ስሙ በላይ ላይ በትክክል ይገለጣል ወይ ነው መሰረታዊ። ይሄ ሰው ግን ያስፈልጋል። ዛሬ እኮ ሁለቱ ነቢያት ያስፈልጋሉ እኮ። ካስፈልጋ በ2000 ያብዛቸው በ1000 በ10000 ያብዛቸው፣ ግን በትክክል እውነትን ተቀበለው የሚያስተላልፉ ሰዎች ያስፈልጋል። ይሄን እመኛለሁ፣ ጸልያለሁ። እንዴ ላይ ከደረሰ ይደርሳል፣ ካልደረሰ ክብር ለእግዚአብሔር ይሁን። አልጨነቅም። ነኝ ትያለሽ አይደለሽም። የታመነ ምስክር እንዲህ ነው ያደረገው። እውነተኛ ምስክር እንዲህ ነው። አሜን የሆነውን ከእግዚአብሔር ተቀበለው አሜንም በሰው ላይ የሚያስቀምጥ እሱ ማለት ነው። ቁጥር 17 ተመልከቱ። አሁን እዚህ ጋር ሀብታም ነኝ። አንዱ የሎዶቅያ ቤተክርስቲያን ሀብታም በቃ ሀብታም ነኝ ካለ እኮ በቃ ሞልቷል እኮ ሞላች በቃ ጠገበች። ሳቲስፋይ ሳቹሬሽን ረክታለች። በመንፈሳዊ ነገርም እኮ ማለት ነው። ቁሳዊ ነገር ስላለ ለመንፈሳዊ ነገር ዋስትና አይሆንም እኮ። ሀብታሙ ያላዛርና ሀብታሙን ታሪክ እናውቃለን አይደለም? በቃ እዚህ ጋር ጎስቋላ መሆኗን አታውቅም፣ ምስኪን መሆኗን አታውቅም፣ ድሃ መሆኗን አታውቅም፣ እውር መሆኗን አታውቅም፣ የተራቆተች መሆኗን አታውቅም። የሎዶቅያ ቤተክርስቲያን ማን ወንድ ይደፍራታል? ማን ይደፍራታል? ጀግና ነቻ እሷ እኮ። ደረቷ እኮ በቃ ሊለ ነው ብርታቷ። ሶስቱም እኮ በጣም አስፈላጊዎች እኮ ናቸው። አሁን ዶክተሮች ፕሮፌሰሮች እኮ የሚባሉ የመጽሐፍ ቅዱስ አገልጋዮች ያሏት እኮ ናት እኮ። አይደለሽም ብሎ ቁጥር 18 ላይ ባለጠጋ እንድትሆኝ በእሳት የነጠረውን ወርቅ
ተጎናጽፎም የራቁትነት ሀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖች የምትኳሉ ኩል ከኔ ትገዛዘን እመክርሃለሁ። ሶስቱ የሎዶቅያ ቤተክርስቲያን የተነቀፈችባቸው ሶስቱ ነገሮች እዚህ ጋር አሉ። ባለጠጋ እንደሆን በሳት የነጠረውን ወርቅ የሚለው እንግዲህ ይሄ ሁሉም እዚህ ጋር ሁሉም ወርቅም ነጭ ልብስም ኩልም ወርቅም ነጭ ልብስም ኩልም ከቃሉና ከመንፈስ ቅዱስ ጋር የተያያዘው በሰው መንፈስ አልፎ ወደ ክሂለ ስሌት ወደ አእምሮ መጥቶ በስጋ የሚገለጠው ያኗኗር የመገለጥ ነገር የህይወት ልምምድ ክፍል እሱ ነው። ግዛ የሚለው ከሀብት ጋር በተያያዘ አሁን ተመልከቱ። ከነጭ ልብስ ጋር ተመልከቱ። ላይ ያለችዋን የሰርዴስን ቤተክርስቲያን እዚህ ጋር ተመልከቱ። የሰርዴስን ቤተክርስቲያን ከላይ ቁጥር 4 ላይ 3:4 ላይ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ፣ ተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ቁጥር 5 ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል ይላል። ነጭ ልብስ ለብሰው አሁን የሎዶቅያ ቤተክርስቲያን ነጭ ልብስ ለብሻለሁ። እነዚህ ልብሶች እንግዲህ ባለፈውም ትንሽ ጥቆም እንዳደረኳቸው ኤፌሶን ምዕራፍ 6 ኤፌሶን 6 ቁጥር 14 ጀምሮ እንግዲህ ወገባችሁን በእውነት ታጥቃችሁ። አንዱ የጽድቅ ልብስ እውነት ነው። እውነት የጽድቅን ጥሩን ለብሳችሁ። ሁለተኛው የጽድቅ ልብስ ጽድቅ ነው። በሰላም ወንጌል እግሮቻችሁ ተጫምተው። የሰላም ወንጌል የወንጌል ሚስጥር ነገር የዘነጋች ቤተክርስቲያን ምኑን ቸርች ሆነችው? እግሮቻችሁ ተጫምተው። ፋውንዴሽኑ ወንጌል መሆን አለበት ነው። በሁሉም ላይ ጨምራችሁ በለበሉት ክፉቱን ፍላጻዎቹን ልታጠፉ የምትችሉበት የእምነት ጋሻ የእምነት ጉዳይ ነው። የመዳን ራስ ቁጥር 17 ላይ የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። እንግዲህ የጽድቅ ነገር የቅድስና ነገር የተያያዘው ከእግዚአብሔር ቃል ጋር ነው። የሎዶቅያ ቤተክርስቲያን አለኝ ሁሉም ይሄ እምትለች። ታዲያ ይሄ ቀላል ትዕቢት ነው እንዴ? ማን ነው የሚመክራት? የሎዶቅያ ቤተክርስቲያን ማን ነው የሚመክራት? ማን ነው የሚመልሳት? የላችሁም ይላል ቁጥር 18 ላይ እኔ ጋኑና ገና ከኔ ጋር መጣችሁ ግዙ ይላቸዋል። ኩል የሚለው የውስጥ የመንፈሳዊ ህይወት ጥራት ማለት ነው። የእግዚአብሔር ቃል በሙላት ይኑርባችሁ አይደል የሚለው ቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ። እንግዲህ ከተለያዩ ነቢያት፣ ሐዋርያት፣ መጋቢያን፣ አገልጋዮች የተጻፈው የመጽሐፍ ቅዱስ እውነት ብዙ አለ። ይሄ የላትም የሎዶቅያ ቤተክርስቲያን ግን አለኝ ነው የምትለው። በቃ የላችሁም ይላቸዋል። እኔ እኮ ይላል ቁጥር 19 ላይ እኔ መወዳቸውን ገሥጻቸዋለሁ፣ እመክራቸዋለሁ፣ እቀጣቸዋለሁ። እንግዲህ ቅና ንስሐ ግባ፣ ቅና ንስሐ ግባ። ይሄ ሁለቱን ስናገናኛቸው እንግዲህ አንድ ድምጽ ሲመጣ ሰውን ካለበት ሁኔታ ሊያወጣው ገዳዳ ወልጋዳ ሸፈፍ ያለ መስመር የለቀቀው ጉዞ እየተጓዘ ከሆነ ከእግዚአብሔር ድምጽ ሲመጣ ያነቀዋል። ሲነቃ ይቀናል። ሲቀና ነው እንግዲህ ንስሐ የሚገባው። እንዲህ ይላል እዚህ ጋር የሎዶቅያ ቤተክርስቲያን እንግዲህ ሰባቱም ቤተክርስቲያናት ምላሽ ሲሰጡ አናይም። የኋላ ታሪካቸው እንዴት እንደሆነ አላውቅም። እገሥጻቸዋለሁ እቀጣቸውም አለሁ ይላል። ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፅ የሚሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ እርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር እራት ይበላል። አሁን ይሄ በጣም የሚገርም ነው። በደጅ ቆሜ አንኳኳለሁ የሚለው የእግዚአብሔርን ታጋሽነት የክርስቶስ ኢየሱስን ታጋሽነት ነው የሚያሳየው። ማንኳኳት ያንኳኳል ማለት እስከ ተከፈተ ድረስ ነው።
እግዚአብሔር ራሱ ስላልዘጋው ቸርች የዘጋችውን ራሷ ነች መክፈት ያለባት። ሲያንኳኳ ማንኳኳት ማለት ምን ማለት ነው? ከላይ 17 እና 18 ላይ የሎዶቅያ ቤተክርስቲያን ታቢያበት ያለችውን ነገር እሱን ማንኳኳት ማለት እሱን አስተካክሊ ነው። ቶሎ ብለሽ ወደ እኔና ንስሐ ግቢ። ይሄ ታዲያ አመራሩ ከአመራር ይጀምርና እኮ ምእመኑ ድረስ ይሄ ጠቅላላ ምእመኑ ነው። መሪዎች ጋር ብቻ አይደለም ይሄ መልእክት የተላለፈው፣ ለምእመኑ ጠቅላላ ያለበት ህይወት ማለት ነው። በቃ ስለዚህ ምን አይነት ጾም ጸሎት ነው የሚያስፈልገው? ምን አይነት ሪቫይቫል ነው? ምን አይነት ሪዲንግ ነው? እንደ እዝራ አይነት ነገር እኮ ከጠዋቱ ጀምሮ እስከ 6 ሰዓት አሁን ይሄ ትውልድ ማንበብ የሚችል ነው። ዛሬ ያለችው የሎዶቅያ ቤተክርስቲያን በየቦታው ልትኖር ትችላለች። የሎዶቅያ ቤተክርስቲያን ማአት ናቸው። ይሄው ስንት ዓመት ብሎ ቴዎሎጂ ልዩ አይነት መጽሐፍቶች አነበብን ለውጥ የላቸውም። አንዳንድ ሰዎችን ስንመለከት ወልግዝም ያናቸው እንደው ከክፋት ወደ ክፋት እየጦዙ ነው ሄዱት። ያው የሎጥ እና የኖህ ዘመን ፍርድ በ7 ዓመት መከራ ሲገለብጣቸው ይቀጥላሉ። እኔ እንጃ አሁን እዚህ እኮ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ የሚለው እኮ መቼም አይሰሙም ይመስላል። እዚህ ጋር ቅርታ አድርጉልኝ ይመስላል። ቁጥር 22 ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ምን ያርግ ይስማ። ለምንድን ነው ጆሮ ያለው? መንፈስ ለአብያተ ክርስቲያናት የሚለውን አድምጡና ታዘዙ። ጆሮ ያለው ከተባለ ግን ኢምፕሊኬሽኑ መቼም አትሰሙም አይሰሙም ይመስላል። እንዴ በእውነት አሁን እነዚህ ለምሳሌ ማቴዎስ ምዕራፍ 7 ላይ እናምጣና የታወቀ ነው ይሄ ጥቅስ ማቴዎስ 7 ቁጥር 20 ላይ ስለዚህ ከፍሬያቸው ታውቃቸዋላችሁ። እናውቃለን እኮ ፍሬ እኮ በደንብ እኮ ያመለክታል። ከፍሬያቸው ታውቃቸዋላችሁ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ቁጥር 22 ላይ በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንም ይሉኛል። የዛን ጊዜም ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባቸዋለሁ። ከቶ አላወቃችሁም። መንፈስ ቅዱስን ካልተጠመቁ እንዴት ያውቃቸዋል ጌታ ኢየሱስ ክርስቶስ? ጨለማ ውስጥ ነው ያሉት። የአባታቸው ልጆች ናቸው። የአባታቸውን ፈቃድ ነው የሚያገለግሉት። እዚያ እኮ ከቶ አላወቃችሁም። ድብን የታመነው ምስክር በፍጥረት መጀመሪያ ያለው የቤተ ክርስቲያንን ታሪክ በደንብ የሚያውቅ በቤተ ክርስቲያን ሰርክል ውስጥ ማን እንዳለ እንደሌለ የሚያውቀው ጌታ ኢየሱስ ከቶ አላወቃችሁም የላችሁም፣ እኔ ሰርክል ውስጥ እኮ የላችሁም ነው የሚላቸው እኮ። ስም አለህ ሞተህም አለ ካለ የታመነው ምስክር ከተናገረ ማን ይገለብጠዋል? ማንም አይገለብጠው። ይገርም እኮ ነው። ይሄ እኮ በጣም ያሳዝን እኮ ነው። ጌታ ሆይ በስሜ ትንቢት አልተናገርም። ትንቢትን መናገር እኮ የመዳኛ ዋስትና ሊሆን አይገባም እኮ። አጋንንት ሲወጡ እኮ አሁን እኔ አጋንንት አስወጣ በነበረበት ጊዜ ደስ የተሰኘሁበት ጊዜ 40 ቀን የጾምኩበት የጸለይኩበት ጊዜ አለ አጋንንትን ለማስወጣት። የማናደድ ችሎታ አላቸው፣ የማብሸት ችሎታ አላቸው። ሰው ሲንቁ በጣም በጥንቃቄ አፕሮች ካላደረግናቸው በስተቀር የስንት ሺህ ዓመት የስንት ሚሊዮን ዓመት ልምድ ያላቸው ናቸው አጋንንት ያለው። ከተጣሉበት ጊዜ ጀምሮ ከአባታቸው ከዲያብሎስ ጋር ያገለግላሉና ይሞቃል። መናፍስ ሲወጡ ይሞቃል፣ ደስ ይላል። እሱ ግን ለመዳን መስተኛ አይደለም እኮ። በመንፈስ ቅዱስ ተጠምቄአለሁ ወይ የእግዚአብሔር ልጅነት ስልጣን ማረጋገጫ ዮሐንስ 3:4-5 ይሄን መልእክት የምትሰሙ በመላው ዓለም ያላችሁ ካቶሊኮች፣ ኦርቶዶክሶች፣ ፕሮቴስታንቶች ኢቫንጀሊካል ቸርችስ ውስጥም ግቡ። አሁን አንዳንድ አገልጋዮች አንድ ሰው ወደ ጌታ ሲመጣ ስሙን ይወዘግቡትና ቸርች ውስጥ ይቀመጣል። በቃ የደህንነት ትምህርት አይማርም፣ የደህንነት ተከታታይነት ያለው ትምህርት አይማርም፣ ወደ ጥምቀት ደረጃ አይደርስም። ሰው ብቻ መሰባሰቡ ነው የሚታ። በጣም ተጠንቀቁ። እንግዲህ ይሄ ሜጋ ቸርቾች በተለይ ደቀ መዝሙር ማጥፊያ ቦታዎች ሆነዋል። ሜጋ ቸርች ያላችሁ አስቡበት። አንድ ሰው ወደ ጌታ ሲመጣ ፕሮሲጀራሊ ደረጃ በደረጃ የሚደረግለት ነገር እኮ አለ።
ቼክ ይደረጋል እኮ ውስጡ ገና ከመጀመሪያ ጀምሮ በአጋንንት ተሞልቶ ነበረው ይሄ ሰው። አንዳንዱ እኮ በመጽሐፉ የጨረሩን መናፍስት እኮ በእናታቸው ማህፀን እኮ አጋንንት ይገባባቸውና ይወለዳሉ፣ ወደዚህ ዓለም ይመጣሉ እኮ። በ4 ዓመት ቁጭ ብላ ተፈርድ የነበረች የሊቢያይቱ ሴት እኮ ልጅ እኮ በማህፀን ውስጥ እኮ ነው መንፈስ ተሞልታ እኮ ወደ ምድር የመጣችው እኮ። መንፈሱ ነው በላዋ ላይ የሚናገረው፣ አይቸግራትም ስትናገር። ዛሬም እንዲህ አይነት ሰዎች አሉ። እንደውም አሁን አባታችን ሰይጣን በሲኦል የምትኖር ፈቃድ በሲኦል እንደሆነች እንደውም መምድር ሆናለች ተብሎ በሚጸለይበት በዚህ ዘመን አሁን መናፍስት ሰዎች ውስጥ እየገቡ ነው። ልዩ ልዩ ዘዴዎች፣ ሂፕኖቲዝም፣ ቴሌፓቲ፣ ይሄ እንዲህ የተለያዩ አይነት ይሄው የአዲሱ ዘመን እንቅስቃሴ ኢሉሚናቶች የሚላመዷቸው ልምምዶች መናፍስቶች ወደ ሰዎች እንዲገቡ ፋሲሊቴት እያመቻቹ ነው ያሉት እና በጣም የሚገርም ነው። በጌታ በኢየሱስ ክርስቶስም አጋንንትን ማስወጣት፣ በጌታ በኢየሱስ ክርስቶስም ፈውስ ማካሄድ የመዳን ማረጋገጫ ተደርጎ ተወስዶ ከሆነ ስህተት ነው። እሱ ጋር አይደለም ያለው። አዲስ እንደተወለዱ ሕፃናት የቃልን ወተት ተሞኙ፣ ዳግም ልደትን አግኝቻለሁ ዮሐንስ 3 ቁጥር 5 6 እና እስከ 7 ድረስ ያለውን ከኒቆዲሞስ ጋር ጌታ ኢየሱስ ክርስቶስ ሲናገር ያለፈበትን ያንን ልምምድ ነው እንግዲህ አጠገረ ልናየው የሚገባል። እሱ ነው ዋነኛው የመዳኛው ማረጋገጫ። እዛ ወደ ራእይ ላይ ስንመጣ እንግዲህ ስለ ሎዶቅያ ቤተክርስቲያን ስናይ በጣም የሚገርመኝ ድምፄን ቢሰማ በሩን ቢከፍትልኝ እገባለሁ፣ እራት እበላለሁ። ይሄ ልብ በሉ። ስለዚህ ስለ እራት ጉዳይ እንግዲህ በራእይ መጽሐፉ በተደጋጋሚ በተለይ ራእይ 19 ላይ ወደ በጉ ሰርግ እራት ግብዣ የተጠሩ ብፁዓን ናቸው። በዚህ እራት ላይ ከኢየሱስ ክርስቶስ ሚስት በስተቀር ማንም መሳተፍ አይችልም። እዚህ እራት ላይ ይሄ እራት የተባለው የብሉይ ኪዳን ቅዱሳን ተነስተው አዲሱን አካል ለብሰው፣ የአዲስ ኪዳን ቅዱሳን ተነስተው ተለውጠው አዲሱን አካል ለብሰው 144,000 አይሁዶች ተጨምሮ በ7 ዓመት መከራ ውስጥ ጌታን የተቀበሉ ቅዱሳን ተነጥቀው ወደ በ7 ዓመት መከራ መጨረሻ ተነጥቀው ሄደው ሁለቱ ነቢያት በአንድነት ባሉበት በዘመናት መካከል በብሉይ ኪዳን ክርስቶስ እንደሚሰቀል በሩቅ አይተው የተሳለሙ፣ በአዲስ ኪዳን ክርስቶስ እንደተሰቀለ አይተው የተቀበሉ የሚሳተፉበት የማይሞተውን የማይበሰበሰውን የማያረጀውን አካል የለበሱ ቅዱሳን ያሉበት የሚገኙበት ግብዣ ነው ይሄ። አሁን ልክ ራእይ 19 ቁጥር 7 ላይ ሃሌሉያ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበላል ተብሎ ከትልቁ ቤተ መቅደስ ድምፅ የወጣበት 144,000 ሊሆን ይችላል፣ ሌሎች መላእክቶችም ሊኖር ይችላል። እሱ ነው አያችሁ፣ እራት እበላለሁ። ከሱ ጋር እንግዲህ መጨረሻው እራት ይሄ ነው። ራእይ 19 ላይ የተጠቀሰ የሰማይ ወፎችና የምድር አራዊት የሚጋበዙበት እራት አለ። በጣም መጥፎ እራት ነው እሱ እራት። መጥፎ እራት ብዬ ስላችሁ የበረከት እራት ሳይሆን የመርገም የዓለም መንግስታቶች ሬሳ ለምድር አራዊትና ለሰማይ አዕዋፋት የሚሰጥበት እራት ነው። እሱም እራት ነው። እነሱም መጨረሻቸው ይገባሉ። ቤተክርስቲያን ቅዱሳንም መጨረሻው እራት በሰማይ፣ ይሄኛው እራት በሰማይ ነው። ራእይ 19 ለወፎችና ለምድር አራዊት የሚሰጠው እራት በምድር ላይ ነው ያለው። እዛ እራት ላይ አይደለም እኛ የምንሳተፈው። የማይታዘዙ እኮ ቤተክርስቲያናት እኮ እዛው እኮ ልጆቻቸውን ሁሉ እኮ ወደ አርማጌዶን ጦርነት ሊያሳትፉ አይደለም። ጋለሞታይቱ ቤተክርስቲያን በቅዱሳንና በነቢያት ደም ሰክራ አየኋት። በቅዱሳንና በነቢያት ደም ሰክሮ እንዴት ተደርጎ ነው በሰማይ በዙፋኑ በበጉ ዙፋን እራት ላይ ተሳታፊ መሆን የሚቻል? እንግዲህ ሁለት አይነት እራት አስቡ፣ ልብ በሉ። አሁን የቁርስ ጊዜ አልፏል፣ የምሳ ጊዜ አልፏል። የእራት ጊዜ ማለት ኮምፕሊትሊ ወደ እረፍት ማለት ነው። በሰማይ በበጉ ሰርግ እራት የተሳተፈ ወደ ምድር ሲመጣ ኮምፕሊትሊ የ1000 ዓመት እረፍት
ከ1000 ዓመት እረፍት በኋላ የዘላለም እረፍት ውስጥ ነው የሚገባው። ከአራት በኋላ ስራ ነገር የለም። ከምርት ጋር መታገል ብሎ ነገር የለም። የ1000 ዓመት መንግስት ራሱን የቻለ ስርዓት ነው የሚኖር። እንግዲህ አሁንም ቁጥር 21 ላይ እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋኑ ላይ እንደተቀመጥሁ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። ምንድን ነው ይሄ? በጣም ከባድ አይደለም? በክርስቶስ ኢየሱስ ዙፋኔ ላይ እንዲቀመጥ እግዚአብሔር ያዘጋጀው ዙፋን አለ ማለት እኮ ነው። ቤተ ክርስቲያን ማለት እኮ ተራ አካል እኮ አይደለችም፣ የተለየች አካል ነች። እንግዲህ ቅዱሳን ይሄን ነገር እንግዲህ ራእይ ምዕራፍ 2 እና 3ን እንዲህ ስንመለከተው አንጠቃለነዋል። እንዲሁ አውራ ነገር ይሰጣቸዋል። አሁን በሚቀጥለው ጊዜ ዋና ዋና ነገሮችን ምን እንደተባለ በአጠቃላይ እናይና አሁን የቤተ ክርስቲያን ዘመን እንዴት እንደሆነ ከዛ በኋላ ወደሚቀጥለው ደግሞ እንሄዳለን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እናመስግን። ጌታ ሆይ ከፍ ከፍ በል፣ የነገስታት ንጉስ ንገስ። እግዚአብሔር ሆይ እንሰግድልሃለን፣ እናወድሳለን። ታላቁ አምላካችን እግዚአብሔር ስምህ የተባረከና የተቀደሰ ይሁን። እግዚአብሔር ሆይ ዙፋንን አዘጋጅተህልናል፣ የብረት በትር አዘጋጅተህልናል፣ ራትን አዘጋጅተህልናል። አምላካችን ሆይ በእውነት እዚህ ፈቃድ ውስጥ በሙላት እንድንገባ አንተ እርዳ። ያልሆነውን ሆነን እንዳንገኝ ጌታ አምላካችን ሆይ ክብርህና በጎነትህ ከኛ ጋር እንዲሆን እንጸልያለን። በነገር ሁሉ ክበር፣ ቀሪ ጊዜያችን ባርክልን። በጌታ በኢየሱስ ክርስቶስ ስም አሜን። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ በጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ